በኃይሉና ራሔል እውነተኛ የፍቅር ታሪክ። በኃይሉ ከመቀሌ ረዳትነት ከሚሰራበት አገር አቋራጭ መኪና ላይ ሆኖ እየመጣ ራሔል ከመቀሌ ዩኒቨርሲቲ በድንገተኛው የፌዴራል መንግስቱና የህወሓት ጦርነት አማካኝነት በመጀመሪያ ዓመት የተመደበችበትን ዩኒቨርሲቲ ትታ ወደ አዲስ አበባ ስትመለስ ነበር የተዋወቁት። ራሔል በተፈጠረው የኔትወርክ መቋረጥ ከቤተሰቦቿ ጋር መገናኘት ካቆመች 5 ቀን ሆኗታል። እጇ ላይ የነበረ ምንም ገንዘብ አልነበራትም። ምንም እንኳን ራሔል አባቷ አቶ ደበላ ትልቅ የቡና ኤክስፖርት እና የመኪና መገጣጠሚያ ያለው ባለሀብት ቢሆንም ራሔል ከፍተኛ የማትሪክ ውጤት ሲመጣላት ወደ ውጭ ሄዳ እንድትማር ለሷ ሳይነግራት ፕሮሰስ ጀምሮላት በድንገት ሰርፕራይዝ ሲያደርጋት አቶ ደበላ ከልጃቸው ከራሔል ያገኙት ምላሽ ግን ልባቸውን ሰበረው። ራሔል የፈለገችው ሀገሯ ላይ የመንግስት ዩኒቨርሲቲ ገብታ ቻሌንጁን አልፋ በራሷ ካለምንም ረዳት የተሻለ ሰው ሆና መገኘት ስለነበረ ፍላጎቷ የአባቷን የውጭ የትምህርት እድል ትታ ነበር ወደ ተመደበችበት መቀሌ ዩኒቨርሲቲ የገባችው። በዚህም ምክንያት አቶ ደበላ ለልጃቸው ምንም አይነት ገንዘብ አይሰጧትም ነበር። ምክንያቱም በችግር ምክንያት ትምህርቱን አቋርጣ ትታ እንድትመለስ በማሰብ። በዚህ ሁኔታ ላይ እያለ ነበር ጦርነቱ ተነስቶ አደጋ ላይ የወደቀችው። በኃይሉ በረዳትነት የሚሰራበት መኪና ላይ ሆኖ በተፈጠረው ችግር ምክንያት ለአንድ ሰው ከመቀሌ አዲስ አበባ 800 ብር የነበረውን 5000 ብር እየተቀበሉ አቆራርጠው አዲስ አበባ ለመግባት አውቶቡስን ሞልተው ሊወጡ ሲሉ ድንገት ራሔል ደረሰች። በኃይሉ እጁን ይዛ እያለቀሰች አንገቷ ላይ ያለውን ወርቅ ይህንን ልከፍልህና ከዚህ ጉድ አውጣኝ ብላ ለቀሰች። በኃይሉ እጇን እየጎተተ የሞላው አውቶቡስ ውስጥ አስገብቶ ሞተር ላይ ከሱ ፊት ለፊት አስቀመጣት። እሷም የአንገት ሀብሏን አውጥታ ሰጠችው። የአንገት ሀብሏን ጠቅሎ ኪሷ ውስጥ አስገባላት። ራሔል የበኃይሉ ደግነት ውስጥ ገባ። ምንም ሳትመልስ ዝም ብላ አየችው። መኪናውም ከመቀሌ ተነስቶ ወደ አዲስ አበባ ሲመጣ የአማራና የትግራይ ድንበር ላይ የህወሓት ወታደሮች ማለፍ እንደማይቻል ነገሯቸውና አዝረው የተወሰነ መንገድ ተመለሱ። ከዩኒቨርሲቲ ጓደኞቿ እሷ ብቻ ነች ያለችው። ግማሾቹ ቀድመው ወጥተዋል፣ ሌሎቹ ደግሞ አንወጣም ብለው ዶርም ናቸው። እነ ራሔል ጋር ባስ ውስጥ ተሳፍረው የነበሩት ግማሾቹ ትግራይ ዘመድ ያላቸው ናቸው። የተወሰኑት ደግሞ እዚያው ድንበር አካባቢ ለመቆየት ወሰኑ። ራሔል ግን አዲስ አበባ ካልገባች ቤተሰቦቿ በጭንቀት ይሞታሉ ብላ በኃይሉን ስትነግረው በእግር ጫካ ለጫካ ይዟት ለመሄድ ወሰነ። ጫካ ውስጥ ራሔልን ይዟት ወደ አዲስ አበባ ሲሄድ አንዴ ያዝላታል፣ ወንዝ ላይ ገላዋን ያጥባታል፣ ይዘፍንላታል፣ ትዘፍንለታለች። ስለወደደችው መንገድ ላይ በአጋጣሚ ከንፈሩን ስመዋለች። ጫካ ውስጥ ሽፍቶች ሊደፍሯት ሲሉ እኔን ሳትገሉ እሷን ምንም ማድረግ አትችሉም ብሎ አድኗታል። ብዙ ነገር አሳልፈው ወልዲያ ከተማ ገቡ። ከወልዲያ ከተማ በአባዱላ መኪና ተሳፍሮ ወደ አዲስ አበባ ጉዞ ጀመረ። ግን ያልታሰበ ችግር ሐይቅ ከተማ ላይ ተፈጠረ። የህወሓት ሰላዮች ከህዝቡ ጋር ተመሳስለው እየገቡ ስለሆነ መታወቂያ ሳይኖረው ወደ አዲስ አበባ ሲሄድ የተገኘ እየታሰረ እንደሆነ ሲሰሙ
ራሄል ደግሞ ምንም ነገር ከዩኒቨርሲቲው ይዛ አልወጣችም ነበር። ስለዚህም በኃይሉ ፍተሻ ቦታ ከመድረሱ በፊት ሐይቅ ከተማ ይዟት ወረደና ወደ አያቱ ቤት ይዟት ሄደ። አያቱ 85 ዓመታቸው ነበርና በደከመ አይናቸው ራሄልን ሲያዩት የበኃይሉ እጮኛ ስለመሰለቻቸው አቅፈው ሳሟት። ትዳራቸው እንዲባረክ መረቋቸው። የጣታቸው ላይ የሚያምር ቀለበት አድርገው ነበርና አውልቆ ይህንን ሴት አያቱ ናት ያደረገችልኝ፣ አንቺም ቀለበት ሳታድርጉ ለበኃይሉ ይህን አድርጊለት ብሏት ሰጧት። በኃይሉ ራሄል ከአያቱ ጋር እየተጫወተች እሱ ከሚያውቃቸው ሰዎች ኃላፊነት ወስዶ ለራሄል መታወቂያ አወጣላትና የአያታቸውን ምርቃት ተቀብለው ወደ አዲስ አበባ ጉዞ ጀመሩ። ራሄል ከወንድ ጋር እንደዚህ አይነት ጊዜ አሳልፋ ስለማታውቅ ከትምህርቷ በስተቀር ምንም የማታውቀው ልጅ አሁን ግን ልቧ አሸነፋት እና ራስዋን መቆጣጠር ስላቃታት የተሳፈሩበት መኪና በደብረ ሲና ዋሻ ውስጥ ሲያልፍ ጨለማውን ተገን አድርጋ የበኃይሉን ከንፈር በደንብ ሳመችው። በኃይሉም ቢሆን ፍቅርን በወሬ እንጂ እንደ አሁኑ በተግባር አያውቅም ነበርና ራሄልን እዚያው ራስዋን ጠበቅ አድርጎ በደንብ ሳማት። ወደ አዲስ አበባም እየተጠጉ ሲመጡ ሁለቱም ጨነቃቸው። የሚፈጠረው መለያየት በኃይሉ የኔና አንቺ ነገር እንዴት ነው የሚሆነው አላት። እሷም እኔ እንጃ አንተ ምን ታስባለህ አለችው። እኔ የማስበው ከአንቺ ጋር ተጋብተን ያገኘሁትን በልቼ ባድር ምንም አይመስለኝም አላት። እሷ ግን የአባቷን የአቶ ደበላን ለድሃ ያለውን ንቀት ታስታውስ በኃይሉን በሽጉጥ ግንባሩን ብሎ እንደሚገድለው አሰበችና በኃይሉ እኔ እስካሁን ያልነገርኩ ነገር አዲስ አበባ ውስጥ አሉ ከሚባሉት 10 ሀብታሞች አንዱ አባቴ ነው። አባቴ ደግሞ ድህነትን ይጸየፋል። ድሃ ወንድ ነው ብሎ አያስብም። ወንድ ልጅ መጀመሪያ ድህነቱን ታግሎ ካሸነፈ በኋላ ነው ሴት መመኘት ያለበት ብሎ የሚያስበው። ስለዚህ በዚህ ሁኔታ በወስድህ ይገድለብኛል አለችው እና እንባዋን ጠረገች። በኃይሉ አታልቅሺ፣ እኔ አንቺን ከአባትሽ እጅ ነው የምወስድሽ እንጂ እንደ ዱርዬ እንጥፋ አልልሽም። 5 ዓመት ስጭኝ፣ አባትሽ እንደሚፈልጉት አይነት ባለሀብት ሁኜ ከአባትሽ እጅ ወስድሻለሁ አላት። እሷም በበኃይሉ ቆራጥና ወንዳወንድነት ተደስታ እሺ እኔም ከፈቀድክልኝ የውጭ ትምህርት እድል መጥቶልኝ ትቼው ነበር ሂጄ ልማር አለችው። በኃይሉ በደስታ ግንባሯን እየሳመ ጭሩ 5 ዓመት ዓላማችንን እስከናሳካ የምንከተላቸው ህጎች መደዋወል አይቻልም፣ መጻጻፍ አይቻልም፣ ቀድሞ ለማግኘት መሞከር አይቻልም አላት። እሷም እሺ የዛሬ 5 ዓመት እንዴት እንድንገናኝ መስከረም 16 ከቀኑ 8 ሰዓት ብሔራዊ ቲያትር አዳራሽ ቀይ አበባ ይዘን የቀደመ አዳራሹ ውስጥ ብቻውን ቁጭ ብሎ ይጠብቅ። እሺ መስከረም 16 ብላ ተስማማችና አቀፈችው። የመጡበት መኪና አዲስ አበባ ደርሶ መንገድ ላይ እያለች በሰው ስልክ የደወለችላቸው ቤተሰቦቿ መኪናውን አስቆሙት። እሷም ከሱ አጠገብ ተነስታ በፍቅር አይን እያየችው ፊት ለፊት ወደ ቆመው የሚያምር ጥቁር መስተዋት ቪ8 ውስጥ ገባች። ራሄል በቪ8 መኪና ተጭና ስትሄድ በኃይሉ ቆሞ የሚወጣውን ጭስ እየተመለከተ በልቡ እንዲህ ሲል ቃል ገባ። ራሄል ሆይ አባትሽ የሚፈልጉት አይነት ሰው ሆኜ እመጣለሁ የሚል ጽኑ እምነት ነበረው። በኃይሉ አዲስ አበባ እንደገባ ጊዜ አላጠፋም። በአንድ አነስተኛ የእንጨት ስራ ቤት ውስጥ ተቀጥሮ መስራት ጀመረ። ለስራው
ባለው ትጋትና ልዩ የፈጠራ ችሎታ ገና በ6 ወሩ በፋብሪካው ውስጥ ከፍተኛ ተከፋይ ባለሙያ ለመሆን ቻለ። በኃይሉ የሚያርፈውም የሚበላውም በስራው ውስጥ ነበር። 1 ዓመት ሲሞላው የራሱን አነስተኛ የእንጨት ቤት ከፈተ። የራሔል ፍቅር የውስጥ ሞተሩ ነበር። ቀስ በቀስ ስሙ መታወቅ ጀመረ። ትልልቅ ቪላዎችን፣ ዘመናዊ የኩሽና ካቢኔዎችንና አልጋዎችን በእሱ እጅ ሲሰሩ ልዩ ውበት ነበራቸው። በሁለተኛው ዓመት ትልልቅ ጨረታዎችን ማሸነፍ ጀመረ። 3ኛው ዓመት ላይ ሲደርስ በአዲስ አበባ በጉልህ የሚጠራ ትልልቅ የፈርኒቸር ሾሩሞች ባለቤት ሆነ። በ4ኛው ዓመት በኃይሉ ለትልልቅ የመንግስትና የግል ድርጅቶች ጠቅላላ የፈርኒቸር አቅራቢ በመሆን የአባቱ አይነት ባለሀብት ለመሆን ቻለ። በሌላ በኩል ራሔል በውጭ ሀገር በከፍተኛ ውጤት ትምህርቷን አጠናቀቀች። ከአባቷ ጋር ስትነጋገር ብትቆይም ልቧ ግን አሁንም ያ አውቶቡሱ ላይ ከጉድ ያወጣት በኃይሉ ጋር ነበር። ለ5 ዓመታት ድምጿን አጥፍታ በናፍቆት ተቃጠለች። ትምህርቷን ጨርሳ ልክ 5ኛው ዓመት ሲሞላ ወደ ሀገሯ ተመለሰች። መስከረም 16 ቀን ከቀኑ 8 ሰዓት በኃይሉ ቀድሞ ደረሰ። በቀጠሯቸው መሰረት ብሔራዊ ቲያትር አዳራሽ ውስጥ ቀይ አበባ ይዞ በለበሰው ዘመናዊ ልብስ እጅግ አምሮበት ቁጭ ብሏል። ሰዓቱ እያየ ልቡን በደስታ ይመታል። ውድና የተከበራችሁ የቻናሌ ቤተሰቦች የበኃይሉና የራሔል ፍቅር 1ኛ ክፍል በዚህ ተቋርጧል። በ2ኛ ክፍል እንገናኛለን። በ2ኛ ክፍል ራሔልና በኃይሉ ይገናኛሉ ወይስ አይገናኙም የሚል ይሆናል። እስከ አስተያየታችሁ በኮመንት አስቀምጡ። ይገናኛሉ ወይስ አይገናኙም ወይም ምንድነው የሚቀጥለው የሚል በቀጣይ ክፍል እንመለከተዋለን። እስከዛ መልካም ቆይታ ይሆንላችሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ